ልታመልጠኝ ነበር ነገር ግን እግዜር ረድቶኝ ከልቤ መለስኳት ሲል ናቲ ለሄሉ በጣም በርካታ ቃል ገብቶላቸዋል። የሚገራርም መልእክት አስተላልፈዋል። አብራችሁን ተመልከቱ። ቤት ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ እያልኩ ዛሬ በጣም ደስ ካለኝ ቪዲዮ መካከል ይዤላችሁ መጥቻለሁ። ቪዲዮን በላይክ ብትጀምሩት በጣም ደስ ይለኛል። በተለይ ደግሞ የሄሉን የናቲን አይደለም የሄሉን ደስታ የምትወዱ ሁላችሁም ላይክ እያረጋችሁ ማለት ነው ስትገቡ። እንደሚታወቀው ሄልንና ናቲ በጣም ደስ የሚሉ ፍቅረኛሞች ናቸው። በርካታ ዩቲዩበሮች አሉ ደስ የሚል የህይወት ላይፍ ያላቸው የምናያቸው የምንወዳቸው አሉና ከነዛ መካከል አንዶቹ ሄሉና ናቲ ናቸው። ሄልን በተለይ በጣም ፈታ የምታደርገን የምታስቀን ልጅ ነበረች። ሆቴል ላይ ወጥተው እንዴት አድርጋ ፕራንክ እንደምታደርገው የማይሆን አለባበስ እየለበሰች እዛ ስታሳቀቀውና የእሱን ሪያክሽን በጣም ነበር የምታሳየን የነበሩና በጣም ስታስቀንም ስታዝናናንም የነበረች ልጃችን እህታችን ነች። አሁንም ደግሞ እንደዚህ እያስደሰተችን ትቀጥላለች። በተለይ ደግሞ በመካከላቸው የተፈጠረው ነገር ሁላችንንም ነበር። በተለይ ሴት ልጅ ሆናችሁ የማይደርስ ነገር የለምና እንደዚህ አይነት ነገር ስናይ በጣም አዝነን ነበር። ኢቭን እንኳን እናቷ ሳትቀር ነበረ ቪዲዮ እየሰሩ ሲያለቅሱ የነበሩት። ምክንያቱም እናት ልጇ እንዲህ ስትሆን ማንም የሚወድ የለምና ቤተሰቧን ጭምር ነበረ ያሳቀቀው ያስለቀሰው። ምክንያቱም የልጃቸው እንደዚህ መሆን ማንም እንኳን ቤተሰብ እኛ እንኳን ተመልክተን በጣም አዝነን ነበር ማለት ነውና ያንን ደግሞ ያዘነችበትን ያፈሰሰችበትን እንባዋን በጥፍ ዛሬ መልሶላታል። ዛሬ እንደ ሄሉ ደስተኛ የለም። እንደምታዩትም ደግሞ እዚህ ስክሪን ላይ አለሟን ቅጭት እያደረገች ነውና እኔ በጣም ደስ ያለኝ በሷ ደስታ በጣም ደስ ብሎኛል ማለት ነውና ይሄው እንግዲህ በጣም በርካታ መልእክቶችን እያስተላለፈ ቁም ነገሮችንም ሲናገር ነበር። በሶሻል ሚዲያም ስም በእናንተም በተመልካቾች በቤተሰብ ስምም ቃል እገባለሁ ሲል ብዙ መልእክቶችን አስተላልፏል። ኢቭን እሷም ሰርፕራይዝ አድርገዋለች። እሱ ደግሞ ሞር እሷን ትልቅ ሰርፕራይዝ አድርጓታል። ይህ ደግሞ ምንድነው እስከ ቪዲዮ ፍጻሜ ድረስ ስትከታተሉት ታገኙታላችሁ። እንግዲህ ይኸው ከዚህ በላይ ደስታ የለም። ምክንያቱም ማጣሁት ብላ በጣም ርቀት ብዙ ህይወት አስበው ብዙ አለም አስበው ሲሄዱ በመካከል ደግሞ ሁለቱም የሆነ ፕሮሰስ ሲጀምሩ የእሱ ሲሳካ የእሷ ደግሞ በማይሆን ነገር ሲቀር እሱ ሄደ። በመካከላቸው በጣም ከፍተኛ የሆነ ክፍተት ተፈጥሮ ነበር ያየ ነው። ከዛም በመካከል እንግዲህ ድንገት ሳታስበው ምጥት ብሎ አስደስቷታል ማለት ነው። ከዚህ በላይ ደስታ ምንም የለም። የእውነቴን ነው የምላችሁ በጣም ነው ደስ ያለኝ። እና ምን ብሏል መሰላችሁ? ልታመልጠኝ ስትል ደረስኩባት ብሎ ነበር። ልታመልጠኝ ስትል ደረስኩባት ያለበት ምክንያት ደግሞ ምንድነው? ሄሉ ከዚህ በኋላ አይመጣም ብላ ተስፋ ቆርጣ ጊዜን ማቃጠል የለብኝም እስካሁን ድረስ የጠበቅኩት የታገስኩት ይበቃኛል ብላ የራሷን ላይፍ ልትጀምር አፋፍ ላይ ስትደርስ ናቲ ደግሞ ነገሮችን ሁሉ ከዛ ብሬክ አድርጎ ድንገት ከች ብሎ ኢትዮጵያ ላይ በእጁ አስገብቷታል ማለት ነው። ይህ ነው ልታመልጠኝ ስትል በእጅ አስገባዋት ያለበት ምክንያቱም እኔ ከሄሉ እዚህ ጋር የተማርኩት ነገር ትዕግስቷን ጽናቷን እግዚአብሔርን ጽናቷና ትዕግስቷ በጣም ነው ያስደነቀኝ ማለት ነውና ለሁላችንም ትምህርት የሚሆን ነው። ናቲም ደግሞ እንግዲህ የስደትን ኑሮ እንዴት አይቷት እንደመጣ አይቷታልና እዚህ በጣም ጥሩ ህይወት ይኖር ነበር። የራሱ ሱቅ ነበረው፣ የራሱ መኪናዎች፣ በጣም በርካታ ነገሮችን አጥፍቶ ነበር ሄደው ታውቃላችሁ። እሷም ተናግራለች። እና እዛ ደግሞ ሲሄድ ሌላ ሰው ሆኖ የመጣው እንደምታውቁት ከስቶ ምናምን ኢትዮጵያ ላይ እንዴት እንደነበረ ኑሮን እናየው ነበር። አሁን ደግሞ እንግዲህ ተመልሷል። እንኳን ደህና መጣህ እያልን እኛም ከእናንተ እኩል እየተደሰተን እንገኛለን። ከዚህ በኋላ ግን ሄሉ እሱ መለያየት የለባቸውም፣ መራራቅም የለባቸውም። ከሄዱም አብረው ከተራራቁም መራራቅ የለባቸውም። ሲጀመር ከተራራቁ ያልኩት ይቅርታ እዚህ ጋር መግባት የለበትም። ምክንያቱም መራራቅ ነገር የለም። በላይፍ ላይ ሲሆን መራራቅ በጣም ክፍተት ይፈጥራልና የእሱ ጠንካራ ልብ እውነትም ከልቡ እንደሚያፈቅራት ያየንበት ቪዲዮ ነው። አሁን ላይ ደግሞ በጣም ደስተኛ ሆኖ ቃል ገብቶላታል። ላልለይሽ ላንለያይ ተባብለው እዚህ ጋር እንግዲህ ፏ ፈሽ ብለውልናል። እናቴ ወዟ ምልስ እኮ ነው ያለው። በቃ ፏ ነው ያደረጋት እና ፏ ብላችሁ ኑሩ እንላለን። ከወደዳችኋችሁ ላይክ እያደረጋችሁ ሼር እያደረጋችሁ እለፉ ማለት ነው። ወዳችሁ